ያቃጠለ ልምድ ነው ከልምድ የሚመጣ አንተ እንግዲህ ዘይትና ቲማቲሙ ማለት ነውና ገና ያለባችሁ ቤተሰብ ጫውኔ ስለምወደተነ ፋይናል ቴስቱ ልንቀምሰው ነው ቤተሰብ እንግዲህ ምን ትሉታላችሁ? ኧረ በደንብ ብዙ ማርጋ ሳያችሁ እና ዋው እስኪ ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ባበደና በሚገርም ቪዲዮ ተመልሰን መጥተናል። የዛሬው ቪዲዮ እንግዲህ ቤተሰቦች ዛሬ ኩክ በማድረግ ነው ተመልሰን የመጣ ነው። እንግዲህ ዛሬ በ10 ደቂቃ ውስጥ የሚሰራ የቴስቲስ አሰራር ጣፋጭ የቴስቲስ አሰራር አሳያችኋለሁ። ቪዲዮውን እስከመጨረሻው ማየት እንዳረሱ፣ ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳረሱ፣ በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንግዲህ ቤተሰቦች የሚያስፈልገን እንደምታዩት ቲማቲም ያስፈልገናል፣ ሽንኩርት አንድ ከሩብ ሽንኩርቶች ያስፈልገናል፣ ቴስቲስ ዋናው ነገር ቴስቲስ ያስፈልገናል እና በቃ ብረት ድስት ላይክ እንደዚህ ባዶ ብረት ድስት አሳያችሁ እንጂ ባዶ ብረት ድስት ያስፈልገናል። ቤተሰብ እንግዲህ በ10 ደቂቃ ውስጥ ነው ያልኳችሁ። ታይም ላይኑን እያያችሁት እንግዲህ ምን ያክል ደቂቃ እንደፈጀ አብረን የምናይ ይሆናል። እንግዲህ ቤተሰቦች እንዳትታዘቡኝ፣ ሽንኩርት መላጥ ላይ ብዙም አይደሉም፣ ያው ለእናንተ ለማሳየት ያክል ነው እና ብዙም መላጥ ላይ በጣም ካልሆንኩኝ እንዳይደብራችሁ። አይ ዛሬ ኮሜንት ላይ ግን አባ የሆነች እንከን ካገኙ ይበሉኝ። ያው መላጥ ላይ ብዙም ካልሆንኩኝ እንዳይደብራችሁ ለማለት ያክል ነው። መጀመሪያ እንደምታዩት እቺኛዋ በስሱ ጫፍ ላጥ ማድረግ ያስፈልጋል። ልናገር ተመሻው ልደር ለእውነት ከሆነ ግድ የለም ሞቼም ብቀር ልናገር ተመሻ ልደር ለእውነት ከሆነ ግድ የለም። እንዳልኳችሁ እንግዲህ ጣፋጭ እንዲሆን ሁለት ሽንኩርት መሆን አለበት ቤተሰብ። ምክንያቱም እኔ ቴስቱ ስለማውቀው ሁለት ሲሆን በጣም ጸዴ ነው በጣም ማለት ነው ቤተሰብና እቺኛውንም እንደተለመደችው ማለት ነው አከታተፉም እንዳልኳችሁ ወሳኝ ነገር አለው። ምክንያቱም ስከትፉ እንደኔ ካልሆነ በኋላ እንዳትወቅሱኝ ነው ኮሜንት ላይ ማለት ነው ቤተሰብና እቺኛውንም እንደተለመደችው በጣም አይን ያቃጥላል። በስመ አብ ፈጠረው ሰው ካላደረ ሰው ግን ባፉ ካለ ያቃጥላል። ልምድ ነው ከልምድ የሚመጣ አንተ ከልምድ የሚመጣ ነገር እኮ ነው። የማያለቅስ ሰው ቤተሰብ ልምድ ያን ያህል የለውም። ይሄንን ማወቅ አለባችሁ ቤተሰብና ሰብስክራይብ እያደረጋችሁ በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ይሄ እኮ በቃ ክትፎ በለው እንደ ክትፎ በለው በቃ ጭርጭሩን ያወጣውለት አሁን እንደምታየው ቤተሰብ ለክትፎ የሚመስል ሽንኩርት በቃ ሽንኩርት ክትፎ ይባላል ይሄ ስሙ ማለት ነውና ሽንኩርት ክትፎ በሚቆጠሩት በስመ አብ ይመስላል እንደምታዩት ቤተሰብ። ሽንኩርቱን በዚህ መልኩ ማዘጋጀት አለባችሁ ቤተሰቦች፣ ምክንያቱም ማለት ነው እንዲህ ካላዘጋጃችሁት ላይጣፍጥ ይችላል። ሽንኩርቱ በዚህ መልኩ ካልደቀቀ ላይሆን ይችላል ማለት ነው። ግን ቤተሰብ በመቀጠል እንግዲህ ሽንኩርቱን ወደ ብረት ድስት የምናስገባ ይሆናል እንደምታዩት ማለት ነው። ስለዚህ ማግባት አለበት። በስመ አብ ታጋ በመቀጠል ሽንኩርቱን ካስገባን በኋላ ሽንኩርቱን እንዲበስል ስቶፉን መለኮስ አለብን ማለት ነው። ከዛ ስቶፉን ከለኮስን በኋላ ሽንኩርቱ እንትን ሲል ቲማቲሙን ደግሞ እኛ እንከትፋለን እሱ እስኪደርስ ማለት ነው። ቤተሰብ እያያችሁ ነው። ሽንኩርቷን ውስጧን እንደምታዩት ማድረግ አለብን ቤተሰብ። ገና ካሁኑ ያስጎመጃል ሽንኩርቱ ስታዩት በቃ መጎምጀት አለባችሁ። ገባችኋ? እና ወደ ቲማቲሙ እንገባለን ማለት ነው። አንድ ቲማቲም በቂ ነው። እንደምታዩት እንግዲህ አንድ ቲማቲም ለአንድ ቴስቲስ በቂ ነው። ሳይንቲስቶች ናቸው የነገሩኝ በባለፈው ዕለት ባሳወቁኝ መልኩ ቲማቲም በጣም አሪፍ ነው፣ ለአንድ ቴስቲስ በቂ ነው፣ አሪፍ ቴስት ያለው ምግብ እንድትሰሩ ያደርጋችኋል ምናምን ሲሉት ነበረ። እና ቲማቲም ወሳኝ ነገር ነው ባይዘው ለምግቦች በጣም አሪፍ የሆነ ቃና እንዲሰጥልን ያደርግልናል ቲማቲም ማለት ነው ቤተሰቦች። እና እንዲህ በምታዩት መልኩ ነው ቲማቲሟን ደግሞ መንከትፋት። አያችሁ አቤት የሆነ በቃ አከታተፍ ልክ ካልሆነ ማለት ነው እኔ የለሁበትም። ስለ ጣዕሙ ከኔ ጋር ማውራት የለባችሁም ቤተሰብ፣ ምክንያቱም አከታተፍ ላይ በቃ እንደምታዩት
በቃ የሆነ የባለሙያ አይነት አከታተፍ ነው መከተፍ ያለባችሁ እንደምትሉት ማለት ነው። ይሄውን የባለሙያ አከታተፍ ነው። የትኛውንም ሼፍ ኢትዮጵያ ውስጥ አምጡ እንደኔ አይከትፍም። እንግዲህ ቤተሰብ በምታዩት መልኩ ቲማቲሙን ዱቄት አድርገው ድቅቅ። አሁን ይሄኛው እንደተለመደው ለሁለተኛ ስቴፕ ስለሆነ ቲማቲሙንም ታስገቡታላችሁ ማለት ነው። ቤተሰብ በምታዩት መልኩ ቲማቲሙንም ጨመር ማድረግ ያስፈልጋል። ቤተሰብ ሼፍ አማንያንስ እባላለሁ። እንግዲህ ለማታውቁኝ እንግዲህ በሪአክሽን ቪዲዮ ነው የምታውቁኝ፣ እሱ እርግጥ ነው። ግን ዛሬ ብዙ ፋሚሊ ላጤነን ቤት ውስጥ እንዳንተ ላጠላጣ አድርገን የሆነች ነገር እንድንሰራ የሚያስችለንን የምግብ አሰራር በቃ የሆነች ቶሎ ላጠላጥ ተደርጋ ተሰርታ ወደ ስራ ቦታ ለመሄድ የሚያስችለን የምግብ አሰራር አሳየን ባላችሁ መሰረት ነው እንግዲህ ዛሬ ይሄንን ቪዲዮ ተጨንቄ ተጠብቤ እንደምንም በ10 ደቂቃ ውስጥ ለማሳየት እየሞከርኩ ያለሁት ማለት ነው። በጣም ጣፋጭ ነው። ፋይናሉን ታዩታላችሁ ማለት ነውና እስከ ፋይናል ድረስ ያላችሁን ሐሳብ አስተያየት ኮሜንት ላይ ቁጭ አድርጉልን። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንግዲህ ቤተሰብ በጣም እንደዚህ መቁላላት አለበት ማለት ነው። እንደምታዩት በቲማቲሙ ምናምን ከሽንኩርቱ ጋር ያለው እንትን ውህደት በደንብ መሆን አለበት። ምክንያቱም እንደዛ ካልሆነ ምንም ጣዕም ላይ ያን ያህል ነው የሚሆንባችሁና በደንብ ማቁላላት አለባችሁና በደንብ አሳያችሁ ውስጡና እንደምታዩት በዚህ መልኩ መቁላላት አለበት። ያለበለዚያ ቤተሰብ በቃ በዜሮ ነው የሚባዛው፣ ምንም ጥቅም የለውም። እንግዲህ ዘይት እንደምታዩት ማድረግ አለባችሁ እዚህ ውስጥ ማለት ነው። 2 ማንኪያ ቢያንስ ያክል በቃ የዚህን ያክል ካረጋችሁ ከገድም በኋላ እንደምታዩት ማላወስ ነው ያለብን እንግዲህ ዘይትና ቲማቲምን ማለት ነውና በጣም የሚገርም ቴስት እንዳለው የምታውቁት የዚህን ሰዓት ጠረኑ ይለወጣል። የቲማቲሙን የሽንኩርቱ የዘይቱ ውህደት አንድ ላይ በሚሆን ሰዓት ጠረኑ ይለወጣል ማለት ነውና ቤተሰብ በዚህ ሰዓት ነው አሪፍ የሚሆነው። ይሄን የመሰለ ቴስቲስ በ10 ደቂቃ ነው ያልኳችሁ ቤተሰብ። በ10 ደቂቃ ውስጥ የሚያልቅ ጸድ የሆነ ጣዕም ያለው ቴስቲስ እንግዲህ እንደምታዩት ቤተሰብ በዚህን ያክል እንግዲህ መንተክተክ አለበት ማለት ነው። እንግዲህ ቀጣይ ስቴፕ ደግሞ መጨመር ያለብን አለ። ምንድነው እሱ ካላችሁኝ እንግዲህ በርበሬ ነው ማለት ነው። በመቀጠል በርበሬ ይጨመራል ያለብን ቢያንስ እንደዚህ 1 ማንኪያ ከግማሽ ያክል ማድረግ አለብን። በቃ ከግማሽ ያክል አይታችኋታላችሁ ያ ማድረግ አለብን። እንግዲህ እንደምታዩት ይሄኛውን በደንብ ማላወስ አለብን። ካልተላወሰ ቤተሰብ በጣም አይሆንም፣ አይመጣውም፣ አትራክ ዚሁ አይመጣውም ማለት ነው። በደንብ ይሄኛውን አላውሰን በመቀጠል ደግሞ የምናደርገው ቤተሰብ ቴስቲውን እዚህ ላይ እናደርጋለን ማለት ነው። ቢያንስ 1 ደቂቃ ምናምን ያክል እዚህ ላይ በውሃ መዘፍዘፍ አለበት። ምኑ ቴስቲ ላይክ ዲስ አድርገን እንደምታዩት ቴስቲሱ ይሄንን ይመስላል። ይሄኛውን እዚህ ጋር በዚህ መልኩ ማድረግ አለባችሁ ማለት ነው። እዚህ ላይ ነው ውሃው የምናደርገው ማለት ነው። ውሃውን በዚህ መልኩ ማድረግ አለባችሁ ቤተሰብ። ታችኋል ቤተሰብ። ይሄኛውን በዚህ መልኩ ሼፍ አማንያንስ እባላለሁ። እንግዲህ ካላወቃችሁኝ እንግዲህ እዚህ ኢትዮጵያ ውስጥ ትልቅ ሼፎች ውስጥ አንዱኛው ማን ነው ከተባላችሁ የኔን ስም መጥራት እንዳትረሱ። ይሄኛውን አሁን እንደምታዩት ይሄ ውሃው የሆነ ሰዓት ላይ ዝም ይላል ማለት ይግባባል ማለት ነው። ከቴስቲሱ ጋር ይግባባና ውሃው ወደ ውስጥ ይሰምጣል። ከዛ ቴስቲሱ ይወፍራል። ቴስቲሱ ሲወፍር ምን አለ ማለት ነው? ቴስቲሱ ተመችቶኛል፣ ያለውበት ኤሪያ እንዳታነሱኝ ኮምፈርት ዞኔ ነው እያለ ነው ማለት ነው ሰዎች። እና ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመቀጠል እንግዲህ እንደምታዩት አይታችሁታል ቤተሰብ። በእናታችሁ እስኪ ያሳያችሁ። እያያችሁት ነው እንዴት እንደተቁላላ። አሁን እዚህ ላይ ጨው እናረጋለን ማለት ነው። ማረግ አለባችሁ ቤተሰብ። ጨው እኔ ስለምወድ ትንሽ ጨው ነገር ስለምወድ እንዳይደብራችሁ ካበዛሁት። ካሜራማኑ ራሱ ገርሞታል። ይወላ ሳረግ ምን አስበው እንዳልበላ ነው እንዴ?
እንዲህ ካደረጋችሁ በኋላ ቀድም ያልኳችሁ አንድ ነገር አለ። ምንድነው እሱ? ውሃው ዝም ይላል ሲመቻችለት ማለት ነው። ላይክ እንደዚህ ይሆናል እና እንደዚህ ሲሆን ቴስቲሱ ተመችቶታል። ውሃውን መጦ ጨርሷል። ወደ አቁላላችሁት ሽንኩርትና ቲማቲም ማስገባት አለባችሁ ማለት ነው። እና ትንሽ እንደዚህ ተክተክ ሲል በምታዩት መልኩ ይሄኛውን አንጥታችሁ እዚህ ላይ ትጨምሩታላችሁ ማለት ነው። አይታችሁ ሰላውኒ ይሄ ነው ምን ትሉታላችሁ? የትኛው ሼፋውን ይሄንን ጣዕም ያመጣዋል? በቃ ሽታው ማለት ነው። እኔ ጋር ብትሆኑ ስጋ ነው የሚለው ነው የምላችሁ። ከዛ በመቀጠል እንግዲህ ቤተሰብ እንከርነዋለን። ቢያንስ ለ2 ደቂቃ ያክል ምናምን ተክተክ ማለት አለበት። በድምሩ 10 ደቂቃ ይሆናል ማለት ነው። ቤተሰብ እንግዲህ እየሰራን ያለነው ነገር ይሄንን ይመስላል። እናንተም ሰብስክራይብ፣ ላይክ እስካሁን ካላደረጋችሁ አድርጉ። በቪዲዮ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሲበስል እንገናኝ። እንግዲህ ቤተሰብ እንደምታዩት እንግዲህ በዚህ መልኩ እንግዲህ በስሏል ማለት ነው። አሁን ፋይናል ፕሮጀክቱ ማለት ነው። ፋይናል ቴስቱን ልንቀምሰው ነው ቤተሰብ። እንግዲህ ምን ትሉታላችሁ? ኧረ በደንብ ብዙ ማድረግ አሳያችሁ እና ያያችሁ እስኪ። አሁን ይሄን ቤተሰብ ምን ትሉታላችሁ? በ10 ደቂቃ ውስጥ አሁን 100,000 ሰብስክራይበር አይገባውም? አንድ 20,000 ላይክ አይገባውም? ቤተሰብ ይገባዋል እንዴ? አርጉ እንጂ። አሁን በምታዩት መልኩ ቤተሰብ እንደምታዩት እንግዲህ ይሄንን የመሰለ ቴስቲስ በ10 ደቂቃ ሰርተን ጨርሰናል ማለት ነው። አሁን እንግዲህ እንቀምሰዋለን። ያለውን ሪአክሽን አብራችሁን ተከታተሉ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮንም ላይክ ካላደረጋችሁ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቤተሰብ እንጀራውን በምታዩት መልኩ እንግዲህ አሰናድተናል። አሁን እዚህ ላይ የምታዩትን ቴስቲስ እዚህ ላይ እናደርጋለን ማለት ነው። ካላቃጠለኝ በባዶ ጨርቅ ነገር የለም። ኧረ ቶቶ በድፍረት እስኪ እንግዲህ ይሄኛውን እንደምታዩት እዚህ ላይ እናደርገዋለን ማለት ነው። እንግዲህ ቤተሰብ የምታዩትን እንግዲህ በዚህ መልኩ ተዘጋጅቷል ማለት ነው። እንግዲህ ሰው እስኪ አሳይልኝ ማለት እንግዲህ ቤተሰብ ይሄኛው የምታዩት ምግብ በጣም ጸዴ ነው። መስማ ካሜራማን እየጎመዘ ነው ቤተሰብ። እሺ ቤተሰቦች እንግዲህ ማርያም በጣም የሚገርም በጣም ቴስቱ ብትሉ ምኑ ብትሉ በቃ ዋው ቃላደረ ሰው ግን ባፉ ቃል ሰው የቃል ስራ በቃል እጅ የተሰራ ስጋው ነው የቃል ጥራዝ በቃል አፍ የወጣ ነው ነፍሱ ሰው የቃል ትንፋሽ ህይወትን ባይለ ቃል የበራች ናት ቃል እስኪ ከፀሐይ ከሰማይ ቃል ከቀደመ ካለም እንግዲህማ እውነቱ ቃል በላይ ኃይል የለም ሰውን በተሰጠው ቃል ዓለምን ሁሉ ያጠፋል በሰው ያደረው ግን ቃል ዓለምን ደግሞ ያድናል አጀብ በዚች ዓለም ሰውን የሚያነሳ ዋው 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 እስኪ እንግዲህ ፋሚሊ ከካሜራማናችን ጋር እንግዲህ እየበላን ነው። ምስክር እየማለ ነው እየወራ ያለው ባይዘው that's this you know what this ቀንና ሌት የማይተኛ ላስተዋለ ልብ ላለላወቀው ያን ያብታም ቤት ሳይሆን ቃሉ ምንም ቤተሰብ ለጥበቤ ከብቻማ አላባ ፈጠረ ሰማይ ከምድር ቃል አይደለም ወይ የወረደ ከድንግል ያድር የመጨረሻ ጉሽ እንግዲህ ቤተሰብ የዛሬው ታዲያ ሼፍ አማኒያንስ የሰራው የትም ቦታ ተበልቶ የማይታወቀው የትም ቦታ የማይገኘው ዘ ቤስት ኦፍ አማኒያንስ ሼፍ ምግብ እዚህ ይገኛል።
እና ቤተሰብ የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ከ10 ሬት አድርግላቸው። 10 out of 10 ምንም ማድረግ አይቻልም። 10 out of 10 plus 1 አንዱ ለ10 ደቂቃው ማለት ነው። በ10 ደቂቃ ውስጥ የኔ መሰለ ምግብ መስራት ማንም የትም ታይቶ የማይታወቅ ነገር አታ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በቪዲዮ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ ሼፍ አማንያስ ፒስ አውት።